አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የታህሳስ 2 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ብሔራዊ ባንክ የባንክ ደንበኞች የባንክ ሂሳባቸውን የሚያጣምሩበትን ቀነ ገደብ አስቀመጠ። የዓለም አቀፉ የስደተኞች ድርጅት በጥቅምት ወር ብቻ ከ11,000 በላይ ሶማሊያውያን ወደ ኢትዮጵያ ተሰደዋል አለ። የግብፃውያን ስማርት ስልኮች በእስራኤል የስለላ ኢላማ ውስጥ መግባታቸው ከተነገረ በኋላ የጥንቃቄ መልእክት ተላለፈ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ብሔራዊ ባንክ የባንክ ደንበኞች የባንክ ሂሳባቸውን የሚያጣምሩበትን ቀነ ገደብ አስቀመጠ። የኢትዮጵያ ብሔራዊ ባንክ የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር የማጣመር ስራ በይፋ መጀመሩን አስታውቋል። ባንኩ የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር የማጣመር ስራ በይፋ መጀመሩን ያስታወቀው ታህሳስ 1 ባወጣው መግለጫ ነው። በዚህም ደንበኞች የባንክ ሂሳባቸውን ከፋይዳ መረጃ ጋር የሚያጣምሩበት እስከ መጪው መጋቢት 30 2018 ድረስ መሆኑን በመጥቀስ የጊዜ ገደቡን ይፋ አድርጓል። ነባር አካውንቶችን ከፋይዳ መታወቂያ ጋር ማስተሳሰር ተግባራዊ የሚደረግበት የጊዜ ሰሌዳና የባንክ አገልግሎት ፋይዳን መሰረት አድርጎ የሚሰጥበትን ቀን በተመለከተ ባንኩ በከተማ አስተዳደርና ክልሎች ላይ ለይቶ አስቀምጧል። በአዲስ አበባና ድሬዳዋ ከተማ አስተዳደሮች እንዲሁም በሐረሪ ክልል ከታህሳስ 1 2018 እስከ ታህሳስ 30 2018 ድረስ ባሉት ጊዜያት ሂደቱ የሚከናወን ይሆናል። በሁሉም ክልሎች የሚገኙ የዞን ዋና ከተሞች እንዲሁም ለክልል ተጠሪ የሆኑ የከተማ አስተዳደሮች ሂደቱ በተመሳሳይ ቀን የሚከናወን ሲሆን በተጠቀሱት ቦታዎች የባንክ አገልግሎት ፋይዳን መሰረት አድርጎ መሰጠት የሚጀምርበት ቀን ደግሞ በተመሳሳይ ከጥር 1 2018 ጀምሮ ነው። በሁሉም ክልሎች የሚገኙ የወረዳ ዋና ከተሞች ከታህሳስ 1 2018 ጀምሮ እስከ ጥር 30 2018 የባንክ አካውንት ከፋይዳ የማጣመር የጊዜ ሰሌዳ ሲሆን የባንክ አገልግሎት ፋይዳን መሰረት አድርጎ የሚሰጥበት ቀን ደግሞ ከየካቲት 1 2018 ጀምሮ ይሆናል። በሁሉም ክልሎች የሚገኙ ከወረዳ ዋና ከተሞች በታች ያሉ ከተሞችና የገጠር ወረዳዎች ወይም ቀበሌዎች ከጥር 1 2018 ጀምሮ እስከ መጋቢት 30 2018 ድረስ የባንክ አካውንት ከፋይዳ መታወቂያ የማጣመር የጊዜ ሰሌዳ ሲሆን ከሚያዝያ 1 2018 ጀምሮ ደግሞ የባንክ አገልግሎት ፋይዳ መሰረት አድርጎ መሰጠት የሚጀምርበት ቀን መሆኑን የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ አብራርቷል። ኢትዮጵያ የ261 ሚሊዮን ዶላር ብድር የምታገኝበት የአራተኛ ዙር ግምገማ ድምዳሜ ላይ ለመድረስ የሚያስችል ስምምነት ላይ መድረሳቸውን የዓለም ገንዘብ ድርጅት ገለጸ። ብድሩ የሚለቀቀው ግምገማውን ተመስርቶ የስራ አስፈጻሚ ቦርድ በመጪዎቹ ሳምንታት ውሳኔ ከሰጠበት በኋላ መሆኑንም አስታውቋል። ስምምነቱ የተፈጸመው በአልቫሮ ፒሪስ የተመራው የዓለም አቀፉ የገንዘብ ተቋም ቡድን በተቋሙ የገንዘብ መለኪያ መርሃ ግብር የሚደገፈውን የማክሮ ኢኮኖሚ ማሻሻያ እና በኢትዮጵያ መንግስት ቅድሚያ ትኩረት የተሰጣቸውን ፖሊሲዎች አፈጻጸም ሁኔታ ከመርሃ ግብሩ አራተኛ ዙር የአፈጻጸም ግምገማ አንጻር ከጥቅምት 20 እስከ ህዳር 4 2018 በአዲስ አበባ ከገመገመ በኋላ ነው። ውይይቱ በበይነ መረብና በአካል ከህዳር 24 እስከ 26 2018 ቀጥሎ ከተካሄደ በኋላ ዓለም አቀፉ የገንዘብ ተቋም በአራተኛው ዙር ግምገማው ለኢትዮጵያ የ261 ሚሊዮን ዶላር የብድር አቅርቦት ለመስጠት ስምምነት ላይ የደረሰ ሲሆን ይህም እስካሁን ተቋሙ ለኢትዮጵያ የሰጠውን የብድር መጠን 2.134 ቢሊዮን ዶላር ያደርሰዋል። በመርሃ ግብሩ መጨረሻ ላይ ጋዜጣዊ መግለጫ የሰጡት የዓለም አቀፉ የገንዘብ ተቋም ልዑካን ቡድን መሪ አልቫሮ ፒሪስ ዓለም አቀፉ የገንዘብ ተቋም ቡድንና የኢትዮጵያ መንግስት ባለስልጣናት በኢትዮጵያ የኢኮኖሚ ማሻሻያ ፕሮግራም አራተኛ ዙር ግምገማ በባለሙያዎች ደረጃ ስምምነት ላይ ደርሰዋል ብለዋል። ስምምነቱ የሚጸናውና ተፈጻሚ የሚሆነው የዓለም አቀፉ የገንዘብ ተቋም ማኔጅመንትና የተቋሙ የስራ አስፈጻሚ ቦርድ በቀጣይ ሳምንታት ውሳኔ ሲሰጡበት መሆኑንም ተናግረዋል። ወደ ገበያ መር ስርዓት የተሸጋገረውን የውጭ ምንዛሬ ስርዓት ለውጥን ጨምሮ የሀገሪቱ የኢኮኖሚ ማሻሻያ ፕሮግራም አፈጻጸም በመልካም ጎዳና ላይ እንደሚገኝ የቡድኑ መሪ ገልጸዋል። በተቋሙ የሚደገፈው የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ እድገት እየታየበት መሆኑንና በልዩ ልዩ የኢኮኖሚ መለኪያዎች አንጻር ሲታይ ከሐምሌ 2024 አጋማሽ ጀምሮ አበረታች ውጤቶች እየተመዘገቡበት መሆኑንም ተናግረዋል። ይህም ጠንካራ በሆነ የወርቅ፣ የግብርናና የኤሌክትሪክ ምርቶች እየተደገፈ መሆኑን አብራርተዋል።
በሚቀጥሉት 11 ቀናት ደረቅና ቀዝቃዛ አየር እንደሚኖር ኢንስቲትዩቱ አስታወቀ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በሚቀጥሉት 11 ቀናት ማለትም ከታህሳስ 12 እስከ ታህሳስ 22 2018 የሚኖረው የአየር ሁኔታ ከሳይቤሪያ ከፍተኛ የአየር ግፊት ላይ በመነሳት ወደ ሀገራችን የሚነፍሰው ደረቅና ቀዝቃዛ አየር እንደሚኖር አስታውቋል። ከዚህ ጋር በተያያዘ በመካከለኛው ምስራቅ በመካከለኛውና የደቡብ ደጋማ ቦታዎች ላይ የሌሊቱና የማለዳው ቅዝቃዜ ከ5 ዲግሪ ሴልሺየስ በታች ሊሆን እንደሚችል ትንበያውን አስቀምጧል። በተመሳሳይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ በአብዛኞቹ የሀገሪቱ አካባቢዎች ላይ ይስተዋላል ብለዋል። የሌሊትና የማለዳው ቅዝቃዜ በተለይም በሰሜን ምስራቅ መካከለኛውና ደቡብ ደጋማ የሀገሪቱ አካባቢዎች ላይ ቀጣይነት ይኖረዋል ሲል ገልጿል። በሌላ በኩል በጋ ሁለተኛ የዝናብ ወቅታቸው በሆኑት የደቡብ ኦሮሚያ ዞኖች፣ የደቡብ ኢትዮጵያ ክልል ደቡባዊ ዞኖችና ጥቂት የደቡብ ሶማሌ ዞኖች ላይ አነስተኛ መጠን ያለው ዝናብ እንደሚያገኙ ጠቁሟል። በተጨማሪም በሰሜን ምዕራብ፣ ምዕራብና ደቡብ ምዕራብ የሀገሪቱ ክፍሎች ላይ ከሚጠናከሩት የአየር ሁኔታ ክስተቶች ላይ በመነሳት አልፎ አልፎ በሚኖሩት ቀናት ወቅቱን ያልጠበቀ አነስተኛ መጠን ያለው ዝናብ እንደሚኖር የትንበያ መረጃዎች ያሳያሉ ሲል አሳውቋል። ቀጥለናል። የዓለም አቀፉ የስደተኞች ድርጅት በጥቅምት ወር ብቻ ከ11,000 በላይ ሶማሊያውያን ወደ ኢትዮጵያ ተሰደዋል አለ። ዓለም አቀፉ የስደተኞች ድርጅት 11,627 ሶማሊያውያን ወደ ኢትዮጵያ ገብተዋል ያለው እንደ አውሮፓውያኖቹ አቆጣጠር በጥቅምት 2025 ነው። የስደተኞች ድርጅቱ ይህን ያስታወቀው በትናንትናው ዕለት ባወጣው ሪፖርት ሲሆን በጥቅምት ወር 19,184 የሶማሊያ ዜጎች ከሀገሪቱ መውጣታቸውን አመልክቷል። ይህም ከፍተኛ ቁጥር ያላቸው ሶማሊያውያን ወደ ኢትዮጵያ መምጣታቸውን ያሳየ ሆኗል። በመረጃው መሰረት 51 በመቶ የሚሆኑት በፍቃደኝነት የወጡ ሲሆን 45 በመቶ ያህሉ በሌሎች ምክንያት ግዴታ ሆኖባቸው እንደሆነ ጠቁሟል። ከነዚህም 52 በመቶ ወንዶች፣ ቀሪው ደግሞ ሴቶች መሆናቸውን ገልጸዋል። ከሀገራቸው ለመውጣት በዋነኝነት እንደ ምክንያት ከተጠቀሱት ውስጥ የኢኮኖሚ ችግር እንዲሁም በአደጋና በረሃብ መሆኑን በሪፖርቱ አስታውቋል። ከኢትዮጵያ በተጨማሪ ወደ ሳውዲ አረቢያና ኬንያ የተሰደዱ መኖራቸውንም አሳይቷል። ከፍተኛ የድርቅ አደጋ የተጋረጠባት ሶማሊያ የሀገሪቱ የአስቸኳይ ጊዜ የምግብ ክምችት ውስጥ ምንም ምግብ እንደሌለ የሶማሊያ የአደጋ ኤጀንሲ አስታውቋል። የኤጀንሲ ዋና ዳይሬክተር ሙሐመድ አብዱሌ የሶማሊያ መንግስት ህዝቡን መርዳት የማይችልበት ደረጃ መድረሱን ገልጸው ሶማሌዎች ሊረዳቸው የሚችለው አላህ ብቻ ነው ብለዋል። ዳይሬክተሩ የሃይማኖት አባቶች ድጋፍ እንዲደረግ ማህበረሰቡን እንዲያሰባስቡ ጠይቀዋል። ቻይና በዚህ ሳምንት ሶማሊያ ድርቅን እንድትቋቋም የ1 ሚሊዮን ዶላር ድጋፍ የሰጠች ሲሆን በርካታ ሀገራትም ድጋፍ እያደረጉ ይገኛሉ። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ብሔራዊ ባንክ የባንክ ደንበኞች የባንክ ሂሳባቸውን የሚያጣምሩበትን ቀነ ገደብ አስቀመጠ። ከቆይታ በኋላ የግብፃውያን ስማርት ስልኮች በእስራኤል የስለላ ኢላማ ውስጥ መግባታቸው ከተነገረ በኋላ የጥንቃቄ መልእክት ተላልፏል። እንመለስበታለን። ይጠብቁን። አሜሪካ የኮሎምቢያ ተዋጊዎችን ለሱዳን ጦርነት መልምለዋል ባለቻቸው ላይ ማዕቀብ ጣለች። በሱዳን የእርስ በርስ ጦርነት እንዲሳተፉ የቀድሞ የኮሎምቢያ ተዋጊዎችን መልምሏል ያለችው ኔትወርክ ላይ ማዕቀብ መጣሏን ሀገሪቱ ይፋ አድርጋለች። በዋናነት የኮሎምቢያ ዜጎች የሆኑ 8 ተቋማትና ግለሰቦች ከሱዳን ጦር ጋር እየተፋለመ ላለው የሱዳን ፈጥኖ ደራሽ ኃይል ድጋፍ ሲያደርጉ መቆየታቸውን የውጭ ሀብትን የሚቆጣጠረው የአሜሪካ ግምጃ ቤት ገልጸዋል። በዚህም በመቶዎች የሚቆጠሩ የኮሎምቢያ ተዋጊዎች የፈጥኖ ደራሽ ኃይሉን በውትድርና ለማገልገልና ለድሮን አብራሪነት ከአውሮፓውያኑ 2024 ጀምሮ ወደ ሱዳን መጓዛቸውን ቢሮ በመግለጫው አክሏል። ከ2 ዓመታት በፊት ከሱዳን ጦር ጋር ተቀናቃኝ ሆኖ ለሚፋለመው የፈጥኖ ደራሽ ኃይሉ ታጣቂ ቡድን ተዋጊዎች የሚመለምል ኔትወርክ ኢላማ አድርጎ እንደነበር ግምጃ ቤቱ አመልክቷል። ፈጥኖ ደራሽ ታጣቂዎችን በመርዳት የተከሰሰው ትራንዚሽናል ኔትወርክ የተሰኘ ቡድን 4 ተቋማትና የኮሎምቢያ እንዲሁም የጣሊያን ጥምር ዜግነት ያለው አሁን በዩናይትድ አረብ ኤሚሬትስ ተቀማጭነቱን ያደረገ የቀድሞ የጦር መኮንንን ጨምሮ 4 ግለሰቦችን የያዘ መሆኑን ቢቢሲ ዘግቧል። ከዚህ ጋር ተያይዞ አሜሪካ ደራሽ ኃይሉ ስልታዊና ቴክኒካዊ ሙያዎችን የሚሰጡ ወታደሮችን
መልምሏል ስትል በከሰሰችው የኮሎምቢያ ኔትወርክ ቡድን ላይ እንዲሁም በዚህ ተግባር ላይ የተሳተፉ አካላት እንዲሁም በአሜሪካ ግለሰቦች ይዞታ ስር የሚገኙ ሁሉም ንብረቶች ታግደው ሪፖርት መደረግ እንዳለባቸው አሳስባለች። እንደ አሜሪካ መንግስት መግለጫ ከሆነ የኮሎምቢያ ተዋጊዎች መዲናዋን ካርቱም፣ ኦምዱርማን፣ ኮርዶፋን እና ኤልፋሽርን ጨምሮ በሱዳን የተለያዩ ግንባሮች ላይ በተደረጉ ጦርነቶች ተሳትፈዋል። የአሜሪካ የሽብርና የገንዘብ ደህንነት ቢሮ ምክትል ኃላፊ ጆን ሃርሊ የፈጥኖ ደራሽ ኃይሉ ጨቅላ ህጻናትንና ታዳጊዎችን ጨምሮ ሰላማዊ ሰዎችን ኢላማ የማድረግ ፍላጎት እንዳለው በተደጋጋሚ አሳይቷል በማለት አስረድተዋል። የውጭ ጉዳይ መስሪያ ቤት በበኩሉ ቡድኑና አጋር ሚሊሻዎቹ በሱዳን በሰላማዊ ዜጎች ላይ ስልታዊ በሆነና በታቀደ መንገድ ጥቃት መፈጸማቸውን፣ ህጻናትንና ወጣቶችን ገድለዋል፣ ከዚህ በተጨማሪም ጾታን መሰረት ያደረገ ጥቃት ፈጽመዋል ሲሉ ትችት ሰንዝረዋል። የግብፃውያን ስማርት ስልኮች በእስራኤል የስለላ ኢላማ ውስጥ መግባታቸው ከተነገረ በኋላ የጥንቃቄ መልእክት ተላለፈ። በሚሊዮን የሚገመቱ ግብፃውያን ስማርት ስልኮች በእስራኤል የስለላ ኢላማ ውስጥ መግባታቸው ከተነገረ በኋላ የጥንቃቄ መልእክት የተላለፈው ግብፅንና ሳውዲ አረቢያን ጨምሮ ከ150 በላይ ሀገሮች የሚገኙ በሚሊዮን የሚቆጠሩ የስማርት ስልክ ተጠቃሚዎች በእስራኤል የስለላ ኩባንያ ኢንቴሌክሳ ኢላማ ተደርገዋል መባሉን ተከትሎ ነው። ስጋቱን ያጋሩት የቴክኖሎጂ ኩባንያው ጉግል እና አፕል መሆናቸው ታውቋል። የግብፅ ብሔራዊ የቴሌኮም ቁጥጥር ባለስልጣን ኤንቲአርኤ ሀገሪቱን ጨምሮ ከ150 በሚበልጡ ሀገራት የስማርትፎን ተጠቃሚዎች ላይ ያነጣጠረ በጠባዩ ላቅ ያለ የጠለፋ ሙከራ ተደርጓል ሲል አፋጣኝ ማስጠንቀቂያ ሰጥቷል። በግብፅ ብሔራዊ የቴሌኮም ቁጥጥር ባለስልጣን ብሔራዊ የኮምፒውተር የአደጋ ጊዜ ዝግጁነት ባወጣው ተመሳሳይ ማስጠንቀቂያ ከታማኝ ምንጮች የሚመጡ የደህንነት ጉድለቶች፣ የስለላ ይዘት ያላቸው ሊንኮች እንዲሁም መልእክቶችን ጭምር የስማርት ስልኮችን ለመጥለፍ ጥቅም ላይ መዋላቸውን ቀደም ሲል የወጡ ሪፖርቶች ጠቁመዋል ሲል አመላክቷል። የግብፅ ብሔራዊ የቴሌኮም ቁጥጥር ባለስልጣን ተጠቃሚዎች የስማርት ስልካቸውን ደህንነት በትኩረት እንዲከታተሉ በማሳሰብ በየጊዜው የሚጠቀሙትን ስልክና መተግበሪያዎቻቸውን በማዘመን በእስራኤል በኩል ተጋርጦባቸዋል ካለው የስለላ ተግባር ለመከላከል የመጀመሪያው መፍትሄ መሆኑን ጠቁሟል። ከዚህ ጋር ተያይዞ ተጠቃሚዎች እንደ አይፎን እና አንድሮይድ በመሳሰሉ ስማርት ስልኮቻቸው ላይ የመቆለፊያ ዘዴን በመጠቀም የተሻሻሉ የጥበቃ አማራጮችን ተግባራዊ እንዲያደርጉ አሳስበዋል። እነዚህ የመከላከል ስልቶች የስማርት ስልክ ደህንነትን ለማጠናከር እና ስፓይዌር የተሰኙ የሶፍትዌር ጥቃቶች የሚያስከትሉትን አደጋ ለመቀነስ ይረዳል ተብሏል። አሜሪካ ወደ ሀገሯ የሚገቡ ጎብኚዎች የ5 ዓመት የማህበራዊ ሚዲያ ታሪካቸውን እንዲያጋሩ ልትጠይቅ ነው። አሜሪካ ከቪዛ ነፃ ወደ ሀገሯ የሚገቡ ጎብኚዎች የ5 ዓመት የማህበራዊ ሚዲያ ታሪካቸውን እንዲያጋሩ ለማድረግ እቅድ መያዟን አሳውቃለች። ከቪዛ ነፃ ወደ አሜሪካ ለመግባት ከተፈቀደላቸው 42 ሀገሮች የሚጓዙ ብቁ የሆኑ ቱሪስቶች በቅርቡ ወደ አሜሪካ ለመግባት የኢሜል አካውንታቸውን፣ የቤተሰብ ታሪካቸውን እና ባዮሜትሪክ ወይም የአሻራ መረጃዎቻቸውን ከማጋራት በተጨማሪ የግል መረጃቸውን ለሀገር ውስጥ ደህንነት ዲፓርትመንት እንዲያቀርቡ ማሳወቅ ሊያስፈልጋቸው ይችላል ተብሏል። እንደ አልጀዚራ ዘገባ ከሆነ የፌዴራል መንግስቱ የምዝገባ ማስታወቂያ ላይ በወጣው መሰረት የአሜሪካ የጉምሩክና የድንበር ጥበቃ ከቪዛ ነፃ ከሆኑ 42 ሀገሮች ከተጓዦች እስከ 5 ዓመት የሚደርስ የማህበራዊ ሚዲያ መረጃ ለመሰብሰብ ሀሳብ ማቅረቡን አረጋግጧል። የቀረበው መስፈርት ዩናይትድ ኪንግደም፣ ጀርመን፣ ኳታር፣ ኒውዚላንድ፣ አውስትራሊያ፣ ጃፓን፣ እስራኤል እና ደቡብ ኮሪያን ጨምሮ ከ42 ሀገሮች በቱሪዝም ወይም ለንግድ የሚሄዱ ዜጎቻቸው ላይ ተፈጻሚ ይሆናል። የቪዛ ፕሮግራሙ ቱሪስቶች ወደ አሜሪካ እንዲጓዙ የሚፈቅድ የኤሌክትሮኒክ የጉዞ ፍቃድ ሲስተም ሲሆን እስከ 90 ቀናት ድረስ የቆይታ ጊዜ የሚሰጥ ነው። ሲስተሙ የአመልካቾችን መረጃ በአሜሪካ ኤምባሲ ወይም ቆንስላ በአካል ቃለ መጠይቅ ሳያስፈልጋቸው በቀጥታ በማጣራት የጉዞ ፍቃድ ይሰጣል። ከዚህ ጋር በተያያዘ በነሐሴ ወር የአሜሪካ ውጭ ጉዳይ መስሪያ ቤት ወደ ሀገሪቱ ለመግባት የቢዝነስ እና የቱሪስት ቪዛ አመልካቾች እስከ $15,000 የሚደርስ ገንዘብ በማስያዣነት ሊጠየቁ እንደሚችሉ አስታውቆ ነበር። ከዚህ ቀደም አሜሪካ የዚህ ፕሮግራም ተጠቃሚ ባልሆኑ ተጓዦች ላይ የማህበራዊ ሚዲያ መረጃዎቻቸውን እንዲያቀርቡ የሚጠይቅ አሰራር በፕሬዝዳንት ዶናልድ ትራምፕ አስተዳደር ተጀምረዋል። እንዲሁም በሰኔ ወር ከ19 ሀገራት ወደ አሜሪካ ለመግባት የሚያመለክቱ ግለሰቦች ላይ ከብሔራዊ ደህንነት ጋር በተያያዙ ምክንያቶች የጉዞ እገዳ ጥለዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።